ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንዴት ናችሁ? የጂኤምኤም ቲቪ ነው እየተከታተላችሁ ስላለ እናመሰግናለን። ጉዳያችን የተሰኘው ፕሮግራም ጀምሯል። ዘወትር ሰኞ ምሽት 2 ሰዓት ይህ ፕሮግራም ወደ እናንተ ይደርሳል። የተለያዩ ርዕሰ ጉዳዮችን እናነሳለን። ከጉዳዮቹ ጋር ደግሞ አግባብነት ያላቸውን እንግዶች በመጋበዝ ወደ እናንተ እየመጣን ነው ያለነው። በየጊዜው ስለምትሰጡን አስተያየትም በዚሁ ላመሰግናችሁ እወዳለሁ። ዛሬ ሕግን በተመለከተ በተለይ የእግዚአብሔር ሕግና የመንግስት ሕግ ምን ይዘት አለው? ምን አንድነት አለው? ልዩነት አለው ወይ? ክርስቲያን ሕግን እስከምን ድረስ መታዘዝ አለበት? የሚሉትን ጉዳዮች በማንሳት ከወንድም ሰይፈ ዘሪሁን ጋር ቆይታ ይኖረናል። ወንድም ሰይፈ እንግዲህ ከሕግ ባለሙያ ሆኖ ያማክራል፣ ሕግ ላይ ይሰራል፣ እንደዚሁም በቤተክርስቲያን ያስተምራል። ቆይታችን እንድትከታተሉ እጋብዛለሁ። እንኳን በደህና መጣ። እንኳን ደህና ቆየኸኝ ዳኒ። በጣም አመሰግናለሁ ስለ ጊዜ ሰንቻለኝነት። ቴንኪው በጣም እኔም አመሰግናለሁ በጣም ዳኒ። ደስ ብሎኛል። እንግዲህ በተለያየ ቦታ ታስተምራለህ፣ ትምህርቶችን እከታተላለሁ። ደስ ይላል። ደግሞ የሕግ ባለሙያ ነህ። እሱም ደግሞ አንድ ተጨማሪ አቅም ይመስለኛል። ስለ ሕግ ብትጠይቁኝ ያለ ጳውሎስ ከጳውሎስ ጋር መመሳሰለን ብዙ ነገር አለ። በነገር አንደኛ ከሃይማኖት ቤት ነው የወጣው ጳውሎስ፣ እንደዛ ነኝ። ስለ ሃይማኖት ብትጠይቁኝ፣ ስለ ሕግ ብትጠይቁኝ፣ ስለዚህ በሁሉም አቅጣጫ መልሳለን። እንደው ወደ ተነሳንበት ሀሳብ ከመምጣት በፊት እንደው ወደ ጌታ የመጣበትን ነገር እንደው ማወቅ እኔም ፈለኩኝ፣ ምናልባት ተመልካቾች የሚፈልጉ ይሆን? እስቲ ትንሽ እሱን አንሳለን። እኔ ወደ ጌታ የመጣሁት መጽሐፍ ቅዱስ አንብቤ ነው። 2007 2006 አካባቢ ብዙ እንቅስቃሴዎች ነበሩ። በዛን ጊዜ የተሐድሶ የሚመስል አይነት እንቅስቃሴዎች ብዙ ነበሩና የት ነበር? እሱን ድሬዳዋ ነበርኩ ነበር። ድሬዳዋ ምን ቸርች? ድሬዳዋ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የሚባላል ኦርቶዶክስ። ኦርቶዶክስ ቤተክርስቲያን እዛ ነበርኩኝ። ትምህርት ክፍል ነበርኩ፣ ሰንበት ትምህርት ቤት ውስጥ። ከዛ እንግዲህ ለማስተማር ስል መጽሐፍ ቅዱስን ሳነብ መጀመሪያ እኔ ነበር እያነበብኩ የነበረው። ከዛ መጽሐፍ ቅዱሱ እኔን እያነበኝ ጀመር ማለት ነው። ከዛ እኔን ይለውጠኝ ጀመር ማለት ነው። ታውቃለህ፣ እግዚአብሔር ቃል ውስጥ ከገባ በኋላ አርፎ አይቀመጥም። የሚቆርጠው ነገር ይኖራል፣ የሚያወጣው ነገር ይኖራል፣ የሚሞርደው ነገር ይኖራል ምናምን እና እሱን እያነበብኩኝ ኢየሱስ ክርስቶስን በጣም ወደድኩት ማለት ነው። መጽሐፍ ቅዱስ ላይ ሳያነበው እንዴት ዋጋ እንደከፈለ እንዴት ሰው ልጅ ምን ያህል እንዳፈቀረ ምናምን ገባኝና በጣም ወደድኩት። በዛው ልክ ደግሞ ኃጢአተኛ ነኝ ብዬ ራሴ እንደ ኃጢአተኛ ቆጥራለሁ ማለት። ስለዚህ በወዲ ኢየሱስን በጣም ወድጃለሁ፣ በወዲ ደግሞ ኃጢአተኛ ነኝ ብዬ አስባለሁ። ኢየሱስ እንዲሞቶልህ ይህን ዋጋ ሁሉ ከፍሎልህ አንተ ግን እንደዚህ አይነት ሰው ነህ እያልኩ ራሴን ወቅሳለሁ። አንድ ቀን እንዲሁ እያነበብኩ የገላትያ መልእክትን አነበብኩ ማለት ነው። ስጋ የለበሰው ሁሉ በስራው አይጸድቅም ይልና እኛ በስራ የምንጸድቅ ወይም በሕግ የምንጸድቅ ከሆነ ክርስቶስ በከንቱ ነው የሞተው ይላል። ስለዚህ እኔ ዛሬ አልጸደቅኩም ማለት ኢየሱስ ክርስቶስ ሞት ዋጋ አጥቷል ማለት ነው በእኔ ሕይወት። ስለዚህ ሳልወድ በግዴ በኢየሱስ ክርስቶስ ስራ ሞትና ትንሣኤ በማመን ጸድቄያለሁ ብዬ ለመጀመሪያ ጊዜ ተቀበልኩኝ ማለት ነው። ከዛ በፊት ወንጌል የነገረ ሰው አልነበረም። ማንን አስደርሼ ማን ይደፍረኛል? ማንን አስደርሼ? ተቃዋሚ ነበር እንዴ? ተቃዋሚ። ቤተክርስቲያን በእኔ ምክንያት ተዘግታለች። በእኔ ምክንያት ገንደሎኒ ውስጥ ያለች ምስጋና ወንጌላዊት ቤተክርስቲያን በእኔ ምክንያት ተዘግታለች። ሰንበት ትምህርት ቤት ስንሄድ ድንጋይ ወርውረን ነው የምንሄደው፣ ስንመለስ ድንጋይ ወርውረን ነው የምንሄደው። እንደዛ እያደረግን ቤተክርስቲያኗ እንድትዘጋ ሆኗል መጨረሻ ላይ። ሌላም ቦታ ላይ መስክሬዋለሁ። ከዛ ቅርታ ጠይቄያለሁ። እንግዲህ ወደፊት ከዛ በኋላ ተተደን ከዳን በኋላ አገኛቸው ኮንፈረንስ በተደጋጋሚ ድሬዳዋ ሄጄ አገልግያለሁ። የዛኔ ቅርታ ጠይቄያለሁ። እንግዲህ ደግሞ አሁን የወንጌላዊት ቤተክርስቲያን እንግዲህ እዛ እንድትተከል እሰራለሁ ከቅርብ ጊዜ በኋላ እና በጣም ተቃዋሚ ነበርኩኝ። ፋሚሊም ጭምር ነው። እኛ አሰፋፈራችን እድገቴ ለምሳሌ እኔ ክርስትና ስሜ ሁላ የወጣው እድገታችን አሰቦት አካባቢ ስለሆነ አሰቦት ገዳም ነው ክርስትና አሁን የወጣው። ይሄ ሰይፉ ቅድም ስትለኝ የነበረው ሰይፈ ስላሴ ከሚለው ነው። የትኛው ሰይፍ ነው እያልኩ ነበር። የመላኩ ነው። የስላሴ ሳይሆን አይቀርም። ስላሴ ሳይሆን አይቀርም። እንግዲህ አሁን ደግሞ ሳየው እውነትም ሰይፈ ስላሴ ነኝ እያልኩ ነው። ቃሉ ሰይፍ ጥሩ መጥቷል። ጥሩ መጥቷል ተገጣጥሟል። እና
እዛን ያደግነው። ሌሎች ቤተሰቦቼ ቁልቢ አካባቢ ቁልቢ ገብርኤል አካባቢ ነው የሰፈሩት። እንዳለ ከገዳም ጋር ከቤተ ክህነት ጋር ምናምን የሚገናኝ ነው ሙሉ ፋሚሊ። ትልቅ ወንድሜ ቄስ ነው። ትንንሽ ወንድሞቼ ዲያቆናት ናቸው። ሌላው ባለበገና ነው ምናምን እና ለምን ነበር ግን የምትቃወሙት? ለምሳሌ አሁን ኦፍ ኮርስ ካለማወቅ ጋር ላያይዘው ይችላል፣ ግን መሰረታዊ ነገር ነበረ ለተቃውሞ አንተ? እኔ ቀንቼ ነው ለእግዚአብሔር ቀንቼ። ጳውሎስ ለእግዚአብሔር ቀንቶ አይደል እግዚአብሔርን ሳሳደደ ነበር። እንግዲህ ለእግዚአብሔር ብሎ እግዚአብሔርን የሚያሳድድ ሰው እንግዲህ ማለት ጳውሎስ እሱ እኮ የሚያደርገው ነገር እውነትም እኮ ቅናት እኮ ነው፣ ሃይማኖታዊ ቅናት እኮ ነው። እነዚህ መጡ አይሁድን ሃይማኖት ሊወርሱ ነው እኮ እንደዛ እኮ ነው። እንግዲህ ለእግዚአብሔር ሰው እኮ መንፈሳዊ ሳይሆን ሲቀር እንደዛ ነው። መንፈሳዊ ስትሆን ለእግዚአብሔር ሰውን ታድናል። ሃይማኖተኛ ስትሆን ለእግዚአብሔር ብለህ ሰውን ትገላለህ። አንዳንድ ሰው እኮ ተዚህ ላይ ከሆነ ምን ይባላል መሰለህ? አንዳንዱ በሃይማኖቱ ከመጣህበት እግዚአብሔርን አይፈራም ይባል። ራሱ እግዚአብሔር በቃ ዋናው እኔ ነኝ ለሚለው ለቆመለት እሱ ራሱ አይፈራም። አንተ ባይሆንም ምን ያለውልህ ብሎ በግድ ነው አንዳንዱ የሚዋጋው ማለት ነው። እና ወዶ ዘማቾች ብዙ ናቸው። እግዚአብሔር ግን የሚኖርለትን ነው የሚፈልገው። እሱ አቅም ስለማያንሰው የሚዋጋለትን አይፈልግም ማለት ነው። እና እግዚአብሔር ምስክር ነው የሚፈልገው እንጂ ተዋጊ አይፈልግም፣ ጠበቃም አይፈልግም። እና በዛ ምክንያት ነው እንግዲህ እንደዛ ነው ወደ ጌታ የመጣሁት። በጣም ደስ ይላል ሰይፍሻ። በተለይ ህግ ተምረሃል፣ በህግ ስራ ላይ ነው ያለው፣ ታማክራለህ። እንደው ምንድነው መነሻ ህግ ለመማር ምክንያት የሆነ? ህግ እንድማር ምክንያት የሆነኝ ፖለቲከኛ የመሆን ትልቅ ፍላጎት ነበረኝ እና ትንሽም ሆኜ 6ኛ ክፍል 7ኛ ክፍል ሃይስኩል ላይ ምናምን ፕሬዝዳንት ነበርኩ። ለምሳሌ 8ኛ ክፍል ሆኜ የተማሪዎች ሰልፍ ላይ ንግግር አደርጋለሁ ምናምን። በቃ ራሴን እንደ ትልቅ ባለስልጣን የምቆጥረው የነበረው ሃይስኩል ላይም እያለሁ ሚኒስትር ነበርኩኝ ምናምን እና በቃ ፖለቲከኛ የማረገውን ሁሉ የማረገው ትምህርት ላይ ጥሩ ነበርኩ። እንደዛን ሁሉ ነገር የማረገው ፖለቲከኛ ለመሆን ነበር። ህግም የገባሁት የተማርኩት ፖለቲከኛ ለመሆን። ለፖለቲካው ይደግፈኛል። ምክንያቱም ህግ ስትገባ ህግ አውጪውን ታውቃለህ፣ ህግ ፈጻሚውንም ኤክስኪዩቲቭ ብራንች የሚባል ህግ የሚያወጣውንም ሁሉንም ነገር ህግ ውስጥ በጣም ብዙ ነገር አለ። ጁሪስፕሩዳንሱንም ታውቃለህ፣ ሳይንሱንም ታውቃለህ። ምክንያቱም ፖለቲካው የሚቀዳው ከህግ ነው። ፖለቲካ እሳቤው ተጽዕኖ ያደርጋል ህጉ ላይ፣ ህጉም ፖለቲካ እሳቤው ላይ ተጽዕኖ ያደርጋል። እና በሰፊው ህግን ብማር በጣም ይጠቅመኛል ብዬ አስቤ እና ተውቀው አሁን ፖለቲከኛ መሆኑን ልሁን ብለን ያው የተነሳበት ከሆነ ለምን ትተኸዋል ወይ ማለት ነው ነበር ስላልከኝ ወደፊት እንግዲህ አሁን ምርጫም እየደረሰ ነው። እንግዲህ ጌታ ይረዳኛል። ግን ምንድነው ፖለቲከኛ ለመሆን ህግ ገብቼ እዛ ደግሞ ጥሪ እንዳለብኝ አወቅኩ ማለት ነው። እና በጣም ብዙ ጊዜ የፈጀብኝ ነገር ምንድነው ላይፌ ላይ ሁለቱም አብሮ ይሄዳሉ ወይስ የትኛውን ነው መተው ያለብኝ ምናምን የሚሉት በጣም እንትን ነበሩ፣ ለኔ አስቸጋሪ ነበሩ። እና አሁን እስቲ በሙያ እያገለገልኩ በመንፈሳዊ ህይወት እያገለገልኩ ነው። ወደፊት እንግዲህ ብልጭ ካለብኝ ጠቅላይ ሚኒስትር ሆኜ መምጣት አይቀርም። ይሄ ውሳኔ ከጌታ በፊት የነበረ አቋም ነው ወይስ ከጌታም ከመጣ በኋላ ይዘው ነው? ጌታንም ከማወቄ በፊት ጌታንም ካወቅኩ በኋላ የነበረኝ አቋም ነበረ። ግን አሁን ሞር ያው እየተሸረሸረ ያለ ይመስለኛል። አሁን መጽሐፍት ወደ መጽሐፍ መንፈሳዊ አገልግሎቶችን ወደ መስጠት ከዛ በትርፍ ጊዜ ደግሞ በህጉ ወደ ማገልገል አካባቢ ነው ያለሁት። ያ በተለይ አሁን ከነሳው አንፃር ክርስቲያን ፖለቲከኛ መሆን አለበት ጥሩ ነው። አሁን ለውጦች አሉ። በፊት ብዙ አልነበረም ፖለቲከኛ መሆን የለበትም የሚል። ግን አሁንስ ፖለቲከኛ ሆኖ ክርስቲያኖች ጥንቃቄ ይፈልጋል ማለት አስባለሁ። ምናልባት ከዚህ ጋር በተያያዘ እንደው ብናነሳ አንድ አማኝ የፖለቲካ ሰው ሲሆን ምንድነው ምን ይጠበቅበታል? ምንድነው ምናየውስ ነገር ምን የሚያሳይ ነው ላለው? አማኝ ሆኖ ፖለቲከኛ መሆን ይቻላል፣
ግን ቀላል ነገር አይደለም። በጣም ቀላል ነገር አይደለም። በባህሪው ፖለቲከኛ ስትሆን ለሆነ የምትጋዛለት አቋም አለ። ለምሳሌ እኔ እናንተ አንድ ፓርቲ ብንሆን የፓርቲያችን አቋም አለ አይደለ? እኔ ባለስማማ እንኳን በግል የፓርቲውን ሐሳብ ግን የማስፈጸም ግዴታ አለብኝ። ለምሳሌ አንድ ሰው ብልጽግና ሆኖ ከተመረጠ ፓርላማ ከገባ ባያምንበትም የፓርቲው ሐሳብ እስከሆነ ድረስ በአብላጫ ድምፅ እስከሚጸድቅ ድረስ ማስፈጸም ግዴታ አለበት እና ክርስቲያን ደግሞ አንዳንድ ነገሮች ላይ ሪዘርቭድ ሊሆን ይችላል ብዬ አስባለሁ። እውነት ባልሆኑ ጽድቅ ባልሆኑ ነገሮች ላይ ልክ አይደለም ምናምን ሊል ይችላል። ለምሳሌ ዝም ብለህ እውነትን አትናገርም። ፖለቲከኛ ሆነ እውነት ሁሉ አይነገርም። በፖለቲከኛ ውስጥ የምትደብቀው እውነት አለ፣ የምታቆየው እውነት አለ ምናምን ብለህ ለህዝብ አትናገርም እና ጥንቃቄ ይፈልጋል። ግን የሚቻል ነገር ነው ማለት ነው። የሚቻል ነገር ነው። ግን ዓለም ያው በክፉ እንደተያዘ እናውቃለን አይደለም የሚለው ፖለቲካ ውስጥ ገብቶ የጸዳ 100% ትክክል የሆነ ፐርፌክት የሆነ መንግስት የለም እዚህ ምድር፣ ወደፊትም አይኖርም። በዚህ ምክንያት ኢየሱስ ክርስቶስ መጥቶ እዚህ ምድር ላይ ያሉ ነገስታትን መንግስት ሁሉ አፍርሶ የሱ ብቻ ነው ፐርፌክት ኪንግደም። እሱ ስለሆነ እዚህ ላይ መሳተፍ ይቻላል፣ ፖለቲከኛ መሆንም ይቻላል። ግን በጣም ከፍተኛ ጥንቃቄ ይፈልጋል ማለት ነው። በባህሪው ፖለቲከኝነት ለአስመሳይነት የማጋለጥ ባህሪ ያለው ምክንያቱም እሺ ብለህ የማለፍ ለሆነ ነገር ብለህ ምናምን የማለፍ ነገሮች ሊኖሩት ይችላል። ተዋሻቸው ነገሮችም ይዛው ልክ አይጠፉም። እንኳን ፖለቲከኛ ሆነ እንዲሁም ሆነ እኮ ከባድ ነው አለመዋሸት። እንኳን ፖለቲከኛ ሆኖ ፖለቲከኛ ሳይኮን ራሱ አለመዋሸት በጣም ከባድ ነው። አንተ አሁን ዝም ብለህ እውነት ብትናገር አትኖርም እኮ ከማህበረሰቡ አትኖር። ይሁን ያየኸውን ነገር እውነት ነው ብለህ ዝም ብለህ ብትናገር አንድ ወዳጅ አታገኝ። ኢየሱስ ክርስቶስ እኮ በዚህ ምድር እያለ ወዳጅ፣ ትክክለኛ ወዳጅ ብዙ ያልነበረው ለዛ የገዛ ወንድሞቹ ነበርኩ ሲቃወሙ የነበሩት እና ለእናንተ የተመቸ ነው፣ ጊዜው የተመቸ ነው፣ እንደፈለጋችሁ ማድረግ ትችላላችሁ፣ ዓለምም እናንተን ሊጠላ አይችልም ይል። እኔ ግን ብርሃን ስለሆንኩ ስራው ጨለማ መሆኑን ስለምገልጥበት ዓለም እኔን ሊቀበልና ሊወድ አይችልም ይላል ማለት ነው። እና ብዙ ተቀባይነትን ብዙ ነገርን ኤክስፔክት ማድረግ ጥሩ ባይሆንም ግን እኛ የሁለት አይነት ጽንፍ አለ። አንደኛው ፖለቲካ የሚባለው ነገር ዓለማዊ ስለሆነ ፍጹም ክርስቲያን ኢንቮልቭ ሊያደርግበት አይገባም የሚላል። ሁለተኛው ደግሞ ክርስቲያን ፖለቲካ ውስጥ ገብቶ ሙሉ ፖለቲካውን ተቆጣጥሮ እንደፈለገ መዘወር አለበት የሚላል። ሁለቱም ልክ አይደለም። ገብተን የራሳችን አስተዋጽኦ ማድረግ ነው ልክ የሚሆነው ማለት ነው። እና ሰው ጥሪ ካለ እግዚአብሔር ለእንደዚህ አይነት ነገር ጠርቶ ከሆነ ኢንቮልቭ ማድረግ በጣም አስፈላጊ ነው ብዬ አስባለሁ። ምርጫ ላይስ ይህም የሚነሳ ጥያቄ ነው። ከዚሁ ከፖለቲካውም ከህጉ ጋር ይያዛል ብዬ ነው። እና አንዳንዶች ምርጫ ድረስ አስፈላጊ እንዳልሆነ የሚናገሩ አሉ። እኛ መርጠን ነው ወይ እግዚአብሔር ነው የሚመርጠው የሚል ሐሳብ አለ። ይሄ እንዴት ታየዋል? እግዚአብሔር ነው የሚመርጠው፣ ግን እግዚአብሔር በማ በኩል አይደል? ለምሳሌ እግዚአብሔር ዳዊትን መረጠ፣ ግን ሳሙኤልን ልኳል። በሳሙኤል በኩል ሊቀባው ምናምን በኩል እና እግዚአብሔር አንዳንዴ በህዝብ በኩልም ሊመርጥ ይችላል ማለት ነው። እና እግዚአብሔር ይመርጣል ሲባል እንደው ብድግ አድርጎ እሱ ቁጭ ያደርጋል ማለት አይደለም። በአንተ ውስጥ ሆኖ በህዝብ ውስጥ ሆኖ እግዚአብሔር ሊመርጥ ይችላል። አፍተር ኦል በተለያየ መንገድ እግዚአብሔራዊ ያልሆኑ አስተሳሰቦችን የሚያራምዱ ነገስታትም ይኖራሉ። እና የተመረጠ ንጉስ በሙሉ ልክ ነው ማለት አይቻልም። ግን ለሁሉም ባለስልጣን መገዛት ግን አስፈላጊ ነው ማለት ድንበርን በጠበቀ ክርስትናን መንፈሳዊነትን በጠበቀ መልኩ መገዛት ጥሩ ነው ላለውና ምርጫ ላይ እንዲሳተፉ ክርስቲያኖች አበረታታለሁ። እግዚአብሔር ነው የሚመርጠው፣ ግን እግዚአብሔር በማ በኩል የኛን ተሳትፎ ይፈልጋል ማለት ነው። የኛ ተሳትፎ እግዚአብሔር ይሰራል፣ በኔ ይሰራል። አዎ እግዚአብሔር ይሰራል። አንዳንድ ሰው አላየም እግዚአብሔር እንጀራ ይሰጣል ሲባል እንደ መና እንደዚህ ብሎ መጠበቅ አይደለም፣ ስትሰራ ነው አይደል? አሁንም እኮ የዕለት እንጀራችን ስጠን ብለን እንለምናለን፣ ይሰጠናል እኮ። ግን እኛ መስራት የለብንም ማለት ነው አይደለም።
እኛ እንሰራለን፣ እግዚአብሔር ደግሞ እንጀራውን ይሰጠናል። ስለዚህ የኛ ኢንቮልቭመንት ይፈልጋል ሁሉም የላይፍ ፓዝ ላይ ማለት ነው። ስለዚህ ያው ምርጫ ደርሷል፣ መምረጥ ይገባናል ነው በዛው አንተ አልክ አይኔ ይያላ የህግ ባለሙያ ነህ፣ በቤተክርስቲያን ደግሞ ታገለግላለህ። ሁለቱ እንዴት ነው አቻችለህ የምትሄደው ላለው ምናልባት ብዙ ልዩነት ላይኖረው ይችላል፣ ግን እንዴት እንግዲህ ህግ ጉዳይ ላይ ኢንቮልቭ እያደረጉ ማገልገል ይቻላል ብዬ አስባለሁ። ግን ቀላል አይደለም። ራስን መጠበቅ በጣም ያስፈልጋል። መጽሐፍ ቅዱስ ሚዲያ ከዚህ ዓለም እድፈት ራሳችሁን ጠብቁ ይላል አይደለ? እና በጣም ብዙ ባለሙያዎች አሉ፣ በጣም ብዙ የሚሰሩ ነገሮች አሉ። ከነሱ ራስህን ጠብቀ፣ ክርስቲያናዊ ማንነትህን ጠብቀ፣ ጽድቅህን ቅድስናህን ጠብቀ ማገልገል ትችላለህ። ለምሳሌ አሁን እኔ የፍቺ ኬዞች ቢመጡ እኔ ጋር አሊዝ ወይም አላማክርም። አሁን ለመፍታት ፈልጋለሁና እንዲያማክረኝ ቢለኝ ሰው ይሄ በዚህ ጉዳይ ሃይማኖቴ አይፈቅድም፣ ፍቺን ስለሚጠላ እግዚአብሔር በፍቺ ጉዳይ ላይ ኢንቮልቭ አላረግም ብዬ እንትን እላለሁ። ማለት የምመልሳቸው ነገሮች አሉ። አንድ ሰው ለምሳሌ ስለከፈለ ብቻ ልትከራከርለት አትችልም፣ ጠበቃ ሆነ ማለት ነው። ስለዚህ ታየዋለህ፣ እውነት ነው ብለህ ስታምን ነው የምትከራከርለት። ሌላው ሰው እውነት ባይሆንም ክርክሩን ተጠቅሞ ያለውን ሙያ ተጠቅሞ ያለውን የክርክር ብቃት ተጠቅሞ እውነት በሌለበት ሳይድ ቆሞ ሊያሸንፍ ይችላል። ህግ ላይ እኮ እውነት ያለው ብቻ አይደለም ሁሌ የሚያሸንፈው፣ ማስረጃ ከሌለ እውነት ይዘህም ልትሸነፍ ትችላለህ። ስለዚህ አሁን እኔ አንድ ሰው በሐሰት እየከሰሰ እንደሆነ ግን የኔን ዕውቀትና የኔን የመናገር ችሎታ የመከራከር ችሎታ ተጠቅሞ ለማሸነፍ ከመጣ አልቀበልም። ለገንዘብ ብዬ እሱን አላረግም። ለምን? በሐሰት ነገሮችን ማስኬድ እግዚአብሔራዊ አይደለም ማለት ነው። ስለዚህ ሪዘርቭ የምትሆንባቸው ቦታዎች ይላሉ። ስለዚህ ዊዝ ሪዘርቬሽን ህግ ሙያ ውስጥ ማገልገል ይቻላል። ሪዘርቭ ካልሆንክ ግን እንኳን አገልጋይ ክርስቲያን መሆን ይከብዳል። እና ሪዘርቭ ይሆንክ ማገልገል ትችላለህ። ደግሞ ጥሩ ነው። በጣም ብዙ ህጎችም የወጡት ከመጽሐፍ ቅዱስ ነው። በነገር ኤቭሪ ነገር ከመጽሐፍ ቅዱስ ነው በአብዛኛው የወጣው ማለት ነው። እና ብዙ የሚጋጭ ነገር የለውም። ራስን እስከጠበቅ ድረስ ገጥሞኛ ቃል ብዙ ነገር እኔ ግን ክርስትናን አስበልጠት ትሄዳለህ ማለት ነው። ጥሩ በጣም እስቲ የእግዚአብሔር ህግና የምድራዊ ህግ ተቃርኖ እና አንድነት አላቸው ወይ? የሚስማሙባቸው ብዙ ነገሮች አሉ። ሁለተኛ የሚቃረኑባቸው ነገሮችም ይኖራሉ። ለምሳሌ አሁን መጽሐፍ ቅዱስ ተገዙ ይላል አይደል? ለመንግስት ተገዙ፣ ለባለስልጣናት ለህግ ተገዙ ይላል። ግን ያ ህግ ከክርስትና ጋር የሚጣላ ቢሆንስ? ለምሳሌ እነ ዳንኤልን ወይም ሶስቱን ይስሐቅ አብደናጎብን እነሱ መንግስት ውስጥ ተገዝተው ለንጉሱ ተገዝተው ሲያገለግሉ ነበር በህጉ መሰረት። ግን የሆነ ጊዜ ምን አይነት ጥያቄ ቀረበላቸው? ስገዱ የሚል ለጣዖት ለእኔ ላቆምኩት ምስል ስገዱ አለ። ይሄ ቀጥታ ከምናቸው ጋር ይጋጫል? ከእምነታቸው ጋር። ስለዚህ አሁን ኮንትራዲክሽን ተፈጠረ ማለት ነው። ስለዚህ ምን አሉ? እኛ እንሞታለን እንጂ ላቆምከው ምስል አንሰግድም አሉ ማለት ነው። ስለዚህ አሁን ህግ ለምሳሌ ቢታወጅ መጽሐፍ ቅዱስ ከዚህ በኋላ ማንበብ ክልክል ነው፣ መጸለይ ክልክል ነው ቢባል በህግ ሊወጣ ይችላል። ከወጣ አንቀበልም ማለት ነው። ለምሳሌ ክርስቲያኖች እኮ እንደዛ ነው ሲያደርጉ የነበሩት። በኔሮ ዘመን ሲሰደዱ የነበሩት ክርስቲያኖች እኮ ለዛ ነው። አሁንም እኮ የተለያየ ሀገር ላይ የሚሰደዱ ክርስቲያኖች አሉ በእምነታቸው አማካኝነት። እኛም ሀገር በኮሚኒስት ስርዓት ጊዜ ምናምን ስንት ዋጋ ተከፍሏል። ስለዚህ ለምድራዊ ህግ የምንገዛው ከመለኮታዊ ህግ ጋር እስካልተጣረሰ ድረስ ብቻ። ግን የምድራዊ ህግም እኛ ላይ ገደብ እንደሚያኖር ግን ማወቅ አለብን። ይህንን ባላንስ መሳት የለብን። ህጉንም የምድራዊ ህጉንም እያስኬድን ማድረግ አለብን። ለምሳሌ ልንገር፣ አሁን ቀጥታ ለምን ቢጣላበትን ልንገር። የመንግስት ህግና ለምሳሌ እኔ እናንተ የሆነ ሃይማኖት መሰረት፣ ያ ሃይማኖት በኢትዮጵያ ህግ ተመዘግቧል። ግን ሃይማኖቱ ምንድነው የሚለው? የትኛውም አይነት ወላጅ ሲወልድ ልጅ የመጀመሪያ ልጁን እንደዚህ ለሚባል አምላክ መስዋዕት ማድረግ አለበት ይላል። የኛ ሃይማኖት ነው። የኢትዮጵያ ህግ ደግሞ
ማንም ሰው በፍርድ ቤት ካልሆነ በስተቀር ህይወቱን አያጣም ይላል። ሰብአዊ መብት አለው። ማንም ሰው ህይወቱን ያለ ማጣት መብት አለው በህግ ካልሆነ በስተቀር ማለት ነው። ካፒታል ፐኒሽመንት በሚባለው ካልሆነ በስተቀር ማለት ነው። ስለዚህ አሁን ቀጥታ ከህጉ ከተጣላ ማለት ነው ሃይማኖታችን። ስለዚህ መንግስት መጥቶ ያስቆመናል። የሆነ የመጀመሪያ ልጅ ለመሰዋት ስንዘጋጅ ይመጣል። ወንጀል ነው ማለት ነው። ስለዚህ ሃይማኖት በአምልኮ ሰበብ ህግን መጣስ አይችልም። መንግስት ደግሞ በህግ ሰበብ አምልኮን መከልከል አይችልም። እኛ አንቀበልም አምልኮ ሲከለክል፣ እሱ ደግሞ የሰውን መብት ስንነካ ደግሞ አይቀበለንም ማለት ነው። እና ተጠባብቆ መሄድ በጣም አስፈላጊ ነው ብዬ አስባለሁ። ከዚህ ጋር የተያያዘ ነው ምናልባት እንደ አማኝ ልንታዘዘው የሚገባና የማንታዘዘው የሀገር ህግ አለው። ለምሳሌ እንደዚህና እንደዚህ ይሄና እንደዚህ ብለን አሁን ካነሳው ተጨማሪ ተለየ ሐሳብ ካለ ለዚህ ነገር አልገዛም ብዬ መንግስትን ማለት የምችልበት ነገር አለው። ማንቀበለው ነገር ሊኖር ይችላል። በአጠቃላይ ግን ለመንግስትና ለህግ ላንገዛ አንችልም። ማንቀበለው ነገር ይችላል። ለምሳሌ አንድ ነገር ልንገር። መጽሐፍ ቅዱስ ማንበብ ክልክል ነው ቢል መንግስት በአዋጅ መጽሐፍ ቅዱስ ይሄ 66 የሚባለው መጽሐፍ በእጁ ይዞ የተገኘ ሰው እንደ ወንጀለኛ ይቆጠራል ብሎ አዋጅ ቢያወጣ ለሱ ልንታዘዝ አንችልም። ልንሞት ነው የምንችለው ማለት ነው። ልንሞት ነው የምንችለው እንጂ ልንታዘዝ አንችልም ማለት ነው። እና ትዝ ይልሃል ፈሪሳውያንን ኢየሱስ ክርስቶስ ምን አላቸው? ደቀ መዛሙርቱን ምን አላቸው? እነሱም ታዘዟቸው። የሙሴን ህግ ነው የሚናገሩት። የሚያደርጉትን አታርጉ፣ ግን የሚሏችሁን ታዘዙ አለ አይደለም። ግን ሐዋርያት ሥራ ላይ መጥተው ምን አሉ? በዚህ ሰው ስም እንዳትሰብኩ አሉ። እነሱ ሁሌ ትታዘዛችኋለህ ማለት አይደለም። አይ እነኒ ከእግዚአብሔር ጋር ስለተጣላ አሁን ያላችሁት ነገር አትግደሉ ብትሉ አትዘሙቱ ብትሉ ኖሮ እንሰማችሁ ነበር። አሁን ግን የጌታችንን ስም አትጥሩ ስለሆነ ያላችሁን ከናንተ ይልቅ ለእግዚአብሔር መታዘዝ ስለሚገባ አንሰማችሁም ብለው ሄዱት። ስለዚህ ከመለኮታዊ ህግ ጋር መጋጨት እስከሌለበት ድረስ ነው ማለት ነው። ሲጀመር በክርስትና እኮ ዋጋ የተከፈለው በዚህ ምክንያት ነው አይደል? ኦልሞስት ሁሉም ነገስታት ማለት ይቻላል እንደውም ኤርሊ ክርስቲያን ሂስትሪ ላይ ስታይ እስኪሰደዱ ድረስ በጣም ብዙ ቤታቸው እስኪቃጠል ድረስ በአንበሶች እስኪበሉ ድረስ በመጋዝ እስኪሰነጠቁ ድረስ ወንጀል ሆኖ ነበር። ግን እሺ ብለው አይደለም የተቀበሉት፣ እንቢ ብለው መከራን የተቀበሉት። ህጉን ሳይሆን የተቀበሉት መከራን። ስለዚህ በተቻለ መጠን ከክርስትና ጋር ዳይሬክትሊ የሚጣላ ነገር ከወጣ አንቀበልም ማለት ነው። ከትህትና ጋር ለመንግስትዬ ከሱ ጋር በተያያዘ ምናልባት ብናነሳ ጥሩ ይመስለኝ። ለምሳሌ በቃ ነፍስ ሁሉ ለበላይ ባለስልጣን ይገዛ የሚል መጽሐፍ ቅዱስ በደንብ የተቀመጠ አለ። አንዳንድ ጊዜ ግን መታዘዝ ያለብንንም ሳንታዘዝ የምናየው ነገር አለ እንደ አማኝ። እሱ እንዴት ነው የምታየው ከህግ አንፃር? መንፈሳዊነት ሁለት ጠርዝን ይጠብቃል። አንደኛው መንግስት ያዘዘህን ከመጽሐፍ ቅዱስ ጋር የሚስማማውን ህግ አለመጠበቅ መንፈሳዊነት አይደለም። ምክንያቱም መጽሐፍ ቅዱስ ለባለስልጣናት ይገዛ ነው የሚለው። እንደውም መጽሐፍ ቅዱስ ምን እንደሚል ታውቃለህ? ከእግዚአብሔር ዘንድ የተላከ አገልጋይ ነው የሚለው። መንግስት ሰይፍን በከንቱ አይታጠቅም፣ መጥፎ የሚያደርጉትን ለመቅጣት ይታጠቃል እንጂ። ስለዚህ ከእግዚአብሔር ዘንድ ወንጀል የሚሰራውን ሰው ለመቅጣት የተላከ መልእክተኛ አገልጋይ ነው የሚለው። ምንም ማድረጋችን። ስለዚህ ለመንግስት ከመጽሐፍ ቅዱስ እስካልተቃረን ድረስ ለመንግስት መገዛት መንፈሳዊነት ነው። ከመጽሐፍ ቅዱስ እየተቃረነ ለህግ መገዛት ደግሞ እሱም መንፈሳዊነት ነው። ስለዚህ ሁለቱም ባላንስ በደንብ መጠበቅ አለብን ማለት ነው። ክርስቲያን ለህግ የሚገዛ ግን ከመለኮታዊ ህግ ጋር ሲጋጭበት ደግሞ ሚታው ማለት ነው። ያ ማለት መንግስትን መቃወም አትችልም ማለት ነው። መንግስትን መቃወም አትችልም ማለት አይደለም። ለምሳሌ ንገረው፣ ዮሐንስ መጥምቁ ዮሐንስ ለምንድን ነው የሞተው? መንግስትን ተቃውሞ እኮ ነው አይደል? የወንድምህን ሚስት ማግባት አይገባህም ብሎት አይደል? ልክ አይደለም ማለት ነው አይደል? ልክ ያልሆነ ነገር በሙሉ ልክ አይደለም። ክርስቲያን ለመንግስት ይገዛ ማለት መንግስትን መቃወም አይችልም ማለት አይደለም። አግባብ ባለው መንገድ ክርስቲያናዊ እሴትን በጠበቀ መንገድ መንግስትን መቃወም፣ በፖለቲካ ፓርቲ ተደራጅቶ መንግስትን ለመጣል መሞከር በሰላማዊ መንገድ
ይቻላል ማለት ነው። ስለዚህ ትችት ማቅረብ፣ መንግስትን መተቸት፣ ፖሊሲ መተቸት ምናምን ይቻላል። አለመገዛት ግን አይቻልም። አለመታዘዝ አይሆንም ወይ? አይሆንም። አለመገዛት በሚለው ተቸኸው እንጂ እየተገዛህ ነው። እየተገዛህ ስርዓቱ ለህጉ እየሄድክ ነው። ህጋዊ በሆነ መንገድ ነው ራሱ ምትተቸው ማለት ነው። ህጋዊ በሆነ መንገድ ነው ምትተቸው። ስለዚህ ባለስልጣን ነው፣ አከብረዋለሁ፣ ታዘዘዋለሁ ምናምን። ግን የማይሆን ነገር ሲሰራ የምነቅፍበት ነገር ሲኖረኝ ደግሞ እሱን ነገር እናገራለሁ ማለት ነው። እንደዛ ነው። ለምሳሌ ልንገርህ ዳዊት ለምሳሌ ንጉስ ነው አይደል? ነብዩ ናታን እኮ ይገዛለታል ለሱ። ግን የሆነ ጊዜ ኃጢአት ሰራ። እግዚአብሔር ላከው። ኃጢአት ሰርተሃል ምናምን አለው። በቃ ፊት ለፊት ተጋፈጠው። ከዛ በኋላ አስተካክላለሁ አለ ማለት። ስለዚህ ለባለስልጣን ሲሆን ለመንግስት ሲሆን የሚቀየር እውነት የለም። ስለዚህ በእውነት ቃል ቆሞ ፍትሃዊ ካልሆነ ምናምን መቃወም መብት ነው ማለት ነው። ምናልባት እንደው ከዚህ ጋር ከተያያዘ ላንሳና እኛ መቼም ድነናል፣ ህግ አይገዛንም፣ እኛ ከህግ በላይ ነን፣ ከጸጋ በታች ነን እንጂ የሚል ቃል አለ። ልክ ኦፍ ኮርስ ከዚህ አንፃር የሚነሱ ነገሮች አሉ። በእርግጥ ምን ማለት ነው ይሄ ህግ አይገዛኝም ማለት ምን ማለት ነው? የትኛው ህግ? እንግዲህ መጽሐፍ ቅዱስ እኛ ከጸጋ በታች እንጂ ከህግ በታች አይደለንም ይላል። ከላይ ከፍ ብለህ ስታነበው ምንድነው የሚለው? ኃጢአት አይገዛንምና ነው የሚለው። ለምሳሌ አሁን እኔ የጸረ ሽብር ህጉ እኔ ላይ ሰራ። ለምንድነው? እኔ አሸባሪ አይደለሁም። ካሸበርኩ በኋላ የጸረ ሽብር ህጉ አይገዛኝም ማለት አይቻልም። ገብቶሃል? ስለዚህ አክብረህ ነው ማለት ነው። አክብረህ ነው እንጂ እየጣስክ አይደለም። ህግ ከጣስከው በኋላ ይሰራባ። እስካልጣስከው ድረስ ነው የማይሰራው። ህግ እስካልጣስከው ድረስ አይሰራም። ስለዚህ ሰው ኃጢአትን ትቶ በመንፈሳዊ ነገር ሲኖር ከህግ በላይ ይኖራል። ከህግ በላይ ይኖራል ማለት ምን ማለት ነው? ለምሳሌ ህጉ አትግደል ነው የሚል። ህጉ ዳኒን አትግደል ይለኛል። እኔ ግን ከዛ አልፌ ዳኒን ስለመግደል ሳይሆን ለዳኒ ስለመሞት ነው የማስበው። ከህጉ በላይ ነኝ ማለት ነው። ስለዚህ ከህግ በላይ ነኝ ማለት ከህግ በላይ እኖራለሁ ማለት ነው። ህጉ ከሚጠይቀው መስፈርት በላይ ህጉ የሆነ ነገር ስጥ ነው የሚለኝ፣ እኔ ደግሞ ራሴንም ለመስጠት ዝግጁ ነኝ ማለት ነው። ስለዚህ ከህግ በላይ ነኝ። የላይፍን ኳሊቲ ነው እንጂ የሚናገረው ህግን እየፈለጋችሁ እየደረማመሳችሁ ትኖራላችሁ ማለት አይደለም። ጸጋ ህግን የምንጠብቅበት አቅም እንጂ ህግን የምንጠስበት ላይሰንስ አይደለም። ስለዚህ ይሄ በደንብ መታወቅ አለበት ማለት ነው። እና ህግ አይገዛኝም ከህግ በላይ ነኝ የሚል ሰው እስቲ ወንጀል ሰርቶ ይሞክረው ነው ምላሹ። ከዛ በላይ ለመኖር ኑሮህን ነው ማለት ነው። ኑሮህን ነው፣ አይነካህም እንደማለት ነው። አይነካህም አንተ በቃ ከዛ በላይ አይነካህም። አንተ ሌላን ሰው አትግደል ነው ህጉ የሚለው አይደለ? አንተ ግን እንኳን ስለመግደል ለማሰብ ለሰው ስለሞት ነው እያሰብክ ያለው። ስለዚህ ከህጉ በላይ ሪኳየርመንት ከዛ በላይ እየኖርክ ነው በጸጋ ማለት ነው። ስለዚህ ከህግ በላይ የሆነን መስፈርት መኖሪያ ነው ጸጋ እንጂ ህግን መጣሻ አይደለም ማለት ነው። ኃጢአት አይገዛችሁምና ነው የሚለው። ኃጢአት ስለማይገዛን ከጸጋ በታች እንጂ ከህግ በታች አይደለንም ማለት። ስለዚህ መንፈሳዊም ህግ ምድራዊም ህግ ሰው ነን፣ እዚህ ምድር ላይ ያለን ሰዎች ነንና እንደዛ ማለት አይደለም። በደንብ መታወቅ አለበት ይሄ ማለት ነው። ትርጉሙ በደንብ ማወቅ አለበት። አንዳንድ ሰዎች ወይም አማኞች ክርስቲያን ፍርድ ቤት መሄድ የለበትም፣ በምንም መልኩ ፍርድ ቤት መቆም የለበትም የሚሉ አሉ። አንዳንዶች ደግሞ አይ ራሱ ፍርድ ቤት የተቋቋመው ለኛ ነው፣ ፍርድን ለማግኘት ፍትህን ለማግኘት ወደ ፍርድ ቤት መሄድ ይጠበቃል ወይም ይገባናል ይላሉ። በምን ምክንያት መሄድ አለብን፣ በምን ምክንያት መሄድ የለብንም? ምናልባት እንደዚህ መግለጽ ከተቻለ። እንግዲህ ምንድነው ማለት ነገሮችን መለያየት መቻል አለብን። ለምሳሌ ቆሮንቶስ ላይ ሐዋርያው ጳውሎስ ምንድነው የሚለው? ፍርድ ቤት ተካሰሳላችሁ አለ። ያው በማያምን ሰው ፊት ነው የሚደረገው ይሄ አለ። ብትበደሉ አይሻላችሁም ወይ ብሏል። ስለዚህ አሁን ወንጀል የሆኑ ጉዳዮችን በቤተክርስቲያን መዳኘት አይቻልም። ታውቃለህ? ከማያምን ሰው ጋር ክርክር ሲኖርብህ እንዴት ታደርገዋለህ? በእናንተ መካከል ሽማግሌ የሉም ወይ አለ።
አይደለ ጳውሎስ ስለዚህ ቢቻል ህግም የሚመርጠው ነገር እሱ ነው። ባይዘው ህግም ወደ ፍርድ ቤት ባትሄድ ይመርጣል። ህግ ራሱ እዛው ብትጨርስ ለሱም ግልግል ነው፣ ለዳኛውም እረፍት ነው። እንደውም ዳኞች እኮ ብዙ ጊዜ ያውም ሲቪል ኬዞችን ማለት ነው የፍትሐ ብሔር ኬዞችን ተስማሙ ምናምን ብለው ነው የሚልኩት። ባልና ሚስት ኬዝ ምናምን እዛው እስቲ በሽማግሌ ለመጨረስ ሞክሩ ምናምን ነው በጣም ብዙ ጊዜ ይመልሳሉ። ስለዚህ እኔ ለአማኞች መካከል ከሆነ ችግሩ የሲቪል ኬዝ ከሆነ በተቻለ መጠን ቤተክርስቲያን ውስጥ ለመጨረስ ቢሞከር ጥሩ ነው። ፍርድ ቤት ባይኬድ እላለሁ። አማኞች መካከል ከማያምን ጋር ሰውን ደግሞ ምንም አማራጭ የለም። ሁለተኛ ደግሞ ፍትህ በትክክል ተሰጥቶኛል ብለህ ካላሰብክ፣ ለምሳሌ እርቅ ተፈጽሞ ምናምን ተደርጎ ፍትህ በትክክል አልተሰጠኝም ብለህ ካሰብክ በሽማግሌ ራሱ ታርቀህ ወደ ፍርድ ቤት መሄድ ትችላለህ። ወደ መደበኛ ፍርድ ቤት በአማኝ መካከል ቢሆንም ፍትህ አልተሰጠኝም ብለህ ካሰብክ መጽሐፍ ቅዱስ ኃጢአት ነው አይልም። ፍትህ አልተሰጠኝም ብለህ ካሰብክ ቤተክርስቲያን ፍትህ ማስፈን ካቃታት ምንም ማድረግ አትችልም። ግን እሱ ይሄ ሲቪል ኬዝ ላይ ነው። ወንጀል ላይ ግን በቤተክርስቲያን ዲል የምናደርገው ነገር የለም። ወንጀልን በግለሰብም ደረጃ አይደለም የሚታየው። ባይዘው ሲቪል ኬዝ ማለት እኔ እናንተ መካከል ነው የሚኖረው። ወንጀል ግን ከሆነ ለምሳሌ እኔ አንተን የመግደል ሙከራ ባደርግ የሆነ ነገር ባረግ እኔ ቅርብ እየዋለው ተውት ብትራሱ ህግ አይተወኝም። ለምን? አንተ ላይ ያደረስኩት ጥቃት አንተ ላይ እንዳደረስክ ብቻ አይደለም የሚቆጠረው በህጉ ማህበረሰቡ ላይ የተደረገ ወንጀል ተደርጎ ነው የሚወሰደው። ሲቪል ኬዝ ግን የግል ኬዝ ነው። አበድረኸኝ ከሳኝ ትቼለታለሁ ካልክ ህግ ምንም አያገባውም፣ በቃ ትቶለታል ይላል። ወንጀል ከሆነ ግን እንደሱ አይደለም። ይቅር ብለም አይሆንም። አንዳንድ እንደውም በጣም አሁን ኢትዮጵያ ላይ የሚታየው ነገር ምንድነው? ይሄ ወንጀል ነክ ጉዳዮችን በሽማግሌ ይዘናል በምናምን የሚባሉ ነገሮች አሉ። አይያዝም። ወንጀል በሽማግሌ ክልክል ነው። በወንጀል ህጉ ላይ ክልክል ነው። ይኸውልህ መታረቅህ ቅጣት ማቅለያ ሆኖ ሊቀርብ ይችላል። እንደ ቅጣት በፍርዱ ሂደት እንደ ቅጣት ማቅለያ ሆኖ ሊቀርብ ይችላል እንጂ የተጎጂ ቤተሰብ ራሱ አንፈልግም አንከሰውም ቢሉ ራሱ ሲጀመር እነሱ አይደለም የሚከሱት፣ አቃቢ ህግ እኮ ነው፣ መንግስት ነው። ወንጀል ኬዞችን እኮ አቃቢ ህግ ነው የሚይዘው። ፖሊስ ይመረምራል፣ ለአቃቢ ህግ የምርመራ መዝገብ ይሰጣል፣ አቃቢ ህግ ደግሞ ክስ ይመሰርታል ማለት ነው። ስለዚህ ወንጀል ኬዝ በግለሰብ ኢንተርቴን የሚደረግ አይደለም። በእርቅም የምትጨርሰው ነገር አይደለም። ወንጀል በእርቅ አያልቅም። ይሄ በደንብ መታወቅ አለበት። ስለዚህ ምናልባት እርቁ እንደዚህ ከዛ በኋላ ታርቀናል ምናምን ከሆነ ቅጣቱን ሊቀንስ ይችላል። ቅጣቱን ሊቀንስ አንዳንድ ቅጣት የሚያከብዱና ቅጣት የሚያቀሉ ነገሮች አሉ። ለምሳሌ የሆነ ሰው ገድለህ ያመለጠ ሰውና ከዛ በስንት መከራ የተያዘ ሰውና ሄዶ እጁን ለፖሊስ የሰጠ ሰው እኩል አይደለም። እጅን በመስጠቱ እንደ ቅጣት ማቅለያ ሊቀርብለት ይችላል። ጥሩ ሀሳብ ነው ሰይፍሻ ያነሳናል። እስቲ በተለይ የቤተሰብ ህግና የመንግስትን ህግ አንሳ። የቤተሰብ እንግዲህ የቤተሰብ ህግ አለ፣ በየጊዜው የሚሻሻል ነው። ለምሳሌ መጽሐፍ ቅዱስ ባል የሚስት ራስ ነው ይላል። የኛ የዚህ ሀገር ህግ ይሄን ራስነት ይቀበላል ወይ? እንዴት ነው የሚዳኘው? እንግዲህ ራሶች ሰብሰብ ብለን የሆነ ነገር ካላረግን የድሮ የፍትሐ ብሔሩ ህግ ላይ በቀጥታ ይናገራል። ባል የቤት ራስ እንደሆነ ይናገራል። ያልተቀየረው ነው የተቀየረው የበፊቱ ኃይለ ሥላሴ ጊዜ ነበር። እሺ ኃይለ ሥላሴ 2000 ዓመተ ምህረት የታተመው ደግሞ የቤተሰብ ህግ አለ የወጣው። እሱ ደግሞ ራስነታችንን ከራሳችን ላይ አንስቶታል። ምንድን ነው የሚለው? እሱ እኩል ናቸው ነው የሚለው። ክርስትናውም ራስ ነው ሲል ምን እንደሆነ በአግባቡ መረዳት ያስፈልጋል። በእርግጥ አንዳንድ ሰው ራስ ነኝ እኔ እኮ ራስ ነኝ ምናምን ብሎ ለመርገጥ ለመጨቆን ምናምን ነው። እንደዛ አይደለም። ራስነት የተለየ ድርሻ ነው እንጂ የበላይነት አይደለም። አንተ የሚስትህ ወይም የቤት ራስ ነህ መጽሐፍ ቅዱስ ሲል የነሱ ባለስልጣን ነህ እያለ ሳይሆን የመሪነት ድርሻ አለህ እያለ ነው። ኢትስ አባውት ድርሻ። አፍንጫ ማሽተት ድርሻው እንደሆነ ሁሉ፣ አይን ማየት ድርሻው እንደሆነ ሁሉ ባል መምራት ድርሻው ገብቷል። አሁን የጠቅላይ ሚኒስትር ዶክተር አብይ አህመድ ድርሻው ምንድነው? ጠቅላይ ሚኒስትርነት ነው።
እኔ ወንድ ሁሉ ጠቅላይ ሚኒስትር ይሆናል ወንድ ስለሆነ አይሆንም። እዛ ፖዚሽን ላይ መገኘት ያስፈልጋል ማለት ነው። ኢትስ አባውት ድርሻ ማለት ነው። ድርሻ ነው ብዬ ነው የማስበውና ራስ ነው አይልም እኩል ናቸው ነው የሚለው። ግን ያው ቅድም እንዳልኩ ነው ቤታችንን እኛ ክርስቲያኖች የምናስተዳድረው ደግሞ አብዛኛውን ነገር ለሃይማኖት ለማህበረሰብ ትቷል እኮ የጋብቻን ጉዳይ። ጋብቻ ጉዳይ ላይ ራሱ የሃይማኖታዊ ጋብቻ አለ፣ በባህል አለ፣ የሲቪል በመንግስት የሚደረግ አለ። አልጋባም በህግ ማለት ራሱ ትችላለህ እኮ። ስለዚህ ነፃነት አለ። ሲቪል ኬዝ ላይ ነፃነት ስላለው እኛ በመጽሐፍ ቅዱሱ እንማራለን። እንግዲህ ያ በተለይ ያው የመጽሐፍ ቅዱሱንና የዚህ ህጉን እንዴት አድርገን እናያይዘው የሚል አሁን አንዱ የኔ ጥያቄ። ለምሳሌ እሺ ምን መሰለህ አሁን ለምሳሌ ፍቺ ላይ እንኳን ብትሄድ የኢትዮጵያ ህግ የቤተሰብ ህግ ፍቺን የሚፈቅድበት አግባብ አለ። አንደኛው በስምምነት ፍቺ ሊፈጸም ይችላል ባልና ሚስት ሲስማሙ። ሁለተኛው አንደኛው ወገን ከጠየቀ ሊሆን ይችላል። ሶስተኛው ፍርድ ቤት ራሱ ሊያፋታ ይችላል። ፍርድ ቤት ራሱ ሊያፋታ ይችላል። ለምሳሌ ዘመዳሞች ቢጋቡ ዘመዳሞች ያ መረጃ ከተገኘ ሌላ ሰው እነሱ ተጋብተዋል ይፋቱልኝ ብሎ መጠየቅ ይችላል። ይፋቱልኝ ምክንያቱም ይሄ ሞራሊቲ የህብረተሰብን ሞራሊቲ ጋር ጭምር ስለሚሄድ ይፋቱልኝ ብሎ መጠየቅ ይችላል። የተለያዩ የመፋቻ እንትኖች አሉ። መጽሐፍ ቅዱስ ግን ቢያንስ ለአንድ ነገር ነው ሩም የሰጠው በዝሙት ምክንያት ካልሆነ በስተቀር ፍቺ በስምምነት የሚሆን ነገር አለ። ስትጋባ በስምምነት ነው። ከዛ በኋላ ለምን መሰለ ይሄ የመጣው በቤተሰብ ህጉ ጋብቻ ኮንትራት ሲቪል ኮንትራት ነው። በመጽሐፍ ቅዱስ ደግሞ ኮቨነንት ነው። ስለዚህ እሱን በደንብ መጠበቅ ያስፈልጋል ማለት እና ኮቨነንት ዝም ብለህ የምትተወው ነገር አይደለም እና እሱ አንዳንድ የሚጋጩ ቦታዎች አሉ። ለምሳሌ አሁን ቸርች ላይ እኔ ህግ ፈቅዶልኛል በስምምነት ተፋተናል ብለው ቢመጡ ቸርች ኦኬ ህግ ስለፈቀደላቸው ህግ ስላፋታቸው በቃ አንገባም በዚህ ጉዳይ አይልም። ማስተካከያ እርምጃ ይወስዳል፣ ሊያግድ ይችላል፣ ብዙ እርምጃዎችን ሊወስድ ይችላል ማለት ነው። አይቀበልም ማለት ነው። ቸርች አትቀበልም ይሄንን ነገር ማለት ነው። ለምሳሌ አሁን በቤተሰብ መካከል ልምጣ እና አንድ ሰው ምን አለኝ ሲነግረኝ ማለት በቃ ሁሉ ጊዜ ይደብድባታል እና ሁሉ ጊዜ ያበጠች እየደማች ነውና እዛ ሰው ፊትም ስትቀርብ እንደዛ ምን ሆነሽ ነው ባሌ ሁሉ ጊዜ ይደብድበኛል እና ለቤተክርስቲያን መሪ ያልነገርሽም ወይ? ነግሬያቸዋለሁ። ምን አሉ? በቃ አብራችሁ ነው። ይሄን ህግ አያዩም ወይ? እንደዚህ ይሄ ከየትኛው ነው የሚዳኘው? አማኞች ናቸው ነው እነዚህ የምነግርህ እኮ እና ይሄ ወንጀልስ አይሆንም ወይ? ሰው መደብደብ በራሱ አሁን ከእንትኑ እንውጣ ካለው ነገር ግን እቺ ሴት መብት የላትም ወይ? ወይስ እንደ አማኝኛ ወይ አንተ እንደ ቤተክርስቲያን መሪ እኔም ተደበደበች ትኖር ነው የምንለው ወይስ ሚዛናዊ ህግ አለን? እንዴት ነው ይሄን የምናየው? ምንድነው በጣም አስቸጋሪ ነገር ነው። ግን እኔ አንድ የምለው ነገር ሰው የሚደበደብ ከሆነ በወንጀል መጠየቅ ይችላል። አለቀ በቃ። ፍርድ ቤት ሄዶ ይሄ ሰው እየደበደበኝ ነው ብሎ ስለ ስርዓት ማስያዝ ይቻላል ማለት ነው። ቤተክርስቲያን ግን ልትመክር ነው የምትችለው ሲበዛ፣ ወይ ደግሞ ልታግድ ነው የምትችለው። የሆነ ነገር ልታረክ አገልግሎት ልታግድ ነው የምትችለው፣ ከቸርች ልታግድ ነው የምትችለው። ስለዚህ ቤተክርስቲያንም ህግም የየራሳቸውን ድርሻ ቢወጡ ጥሩ ነው እላለሁ። ቤተክርስቲያን ምንም ነገር ቢሆን ግን ተፋቱ አትል። ያ ሰውዬ እንዲመለስ ጥሩ ሰው እንዲሆን ይመከራል፣ ምናምን ይጸለይለታል፣ ይታገዳል፣ ምን ይላል፣ በወንጀል መጠየቅ ካለበት ይጠየቃል ምናምን። አፍተር ኦል ግን በምንም አይነት ሪስክ ለማዳን ነው ሙከራ የሚደረገው። ያንን ቤት ለማዳን ነው ሙከራ የሚደረገው እና እንደዛ ነው። ግን መጠየቅ ትችላለች። አንዱም ህግ በነገራችን ላይ ለምሳሌ ህግ ሄደ በስምምነት ልንፋታ ነው ብትል አሁን ፍርድ ቤት ቀርበ በቃ አስቡበት፣ እስከዚህ ድረስ አብራችሁ ኑሩና አስቡበት ምናምን ሊል ይችላል። ግን እየደበደበኝ ነው ለህይወቴ ሰጋለው ምናምን ካለች ወይም እሱ ካለ ቶሎ ፍቺውን ያፈጥነዋል ወይ ደግሞ አንዱ ከቤት እንዲወጣ ይደረጋል። ብዙ ጊዜ ከባሎች ናቸው ከቤት እንዲወጡ የሚደረጉት። እንደውም ኪሎ ሜትር በዚህ አይነት ራዲየስ ውስጥ አጠገቧ እንዳደርሱላት ከማለት ድረስ ይወስናል ህግ ማለት ነው። እና እንደዚህ አይነት አስቸጋሪ ኬዞች ላይ ህግን መጠቀም ጥሩ ነው ብዬ ነው የማስበው። በጣም ጥሩ ሀሳብ ነው እያነሳን ያለ ነው። እንደው ሰይፍሻ እንደ አማኝ የህግ ባለሙያ የምትፈተኑበት ነገር ምንድነው? በዚህ ስራ ውስጥ ቻሌንጆቹ ምንድናቸው? ምን አጋጥመዋል?
የማትፈተኑበት ነገር ምንድነው ብትል አይቀልም። በጣም ብዙ ቻሌንጅ አለ። በጣም ብዙ ቻሌንጅ አለው ማለት ነው። ለእውነት ነው ለጽድቅ ነው የምትወግነው እና በተቻለ መጠን ማለት ነው አእምሮ እስካወቀ ድረስ ለጽድቅ ነው የምትወግነው ምናምን እዛ ላይ የሚያጋጥሙ ብዙ ነገሮች ይኖራሉ። እኔ አሁን የቤተሰብ ኬዝ ላይ ሰዎች ፈልገውኝ ያውቃሉ፣ ለማጥቃት ፈልገውኝ ያውቃሉ፣ ተደብቄ ያውቃለሁ ምናምን አውቃለሁ። በጣም ብዙ መልካም ነገሮችንም ሰርቼ አውቃለሁ እና አትሰርቅም፣ ሙስና አትቀበልም፣ ለእውነት ነው የምታደላው፣ የሐሰት ምስክር አትመለምልም፣ ቤተሰብ ኬዝ ላይ ትዳር ኬዝ ላይ በጣም ትጠነቀቃለህ፣ አይተህ ነው መርጠህ ነው፣ ገንዘብ ብቻ አይተህ አትገባም። በጣም የራሱ የሆነ ኢፌክቶች አሉት። ስታማክርም ልክ የሆነውን ነገር ነው የምታማክረው ምናምንና ይከፍለኛል ብለህ እንትን የምትለው ነገር አይኖርም ማለት ነው እና ብዙ ቻሌንጆች አሉት። ግን የሚሻለው ነገር መጽሐፍ ቅዱስ ለድሃ አደጉ ፍረዱለት ይላል፣ በጽድቅ ፍረዱ ይላል፣ ተሟገቱለት ይላል አይደለ? በእውነት መስክሩ ይላል። በቃ ይሄንን ደግሞ ማድረግ ግድ ነው። ምክንያቱም አንድ ሀገር ፍትህ ካጣች ቀጥቶ ህይወት አይኖርም። አስቸጋሪ ነው በጣም። ፍትህ ከተጓደለ አንድ ሀገር ውስጥ ሰው ፍትህ ይኖራል ብሎ ካላሰበ በጣም መጥፎ ነው። ፍትህ በራሱ ለማረጋገጥ ነው የሚተጋው ማለት። አሁን ሰው ቢሞትብህ ኧረ ምን ፍትህ አለ እኔው ራሴ ካልገደልኩ ብለህ ልትገል ትችላለህ ማለት ነው እና እስራኤልንም እግዚአብሔር በተደጋጋሚ የቀጣበት አንዱ ምክንያት ምንድነው? ፍትህ አጓለዋል። ጉቦ ተቀብለው ፍትህ አጓለዋል ማለት ነውና ጥቂት ነው። ድሮንም እኮ ታውቃለህ አሁን እነ ሳሙኤል ነበሩ። የሳሙኤል ልጆች ራሱ እንዳለ ሙስና የሚቀበሉ ናቸው፣ እጅ መንሻ የሚቀበሉ ነበሩ። በጣም ብዙ ነገስታት ምናምን እንደዚህ ናቸውና በዛ መካከል በጽድቅ ቆመህ ኖ ማለት በራሱ በጣም ትልቅ ችግር አለው ማለት ነው እና ልትገለልም ትችላለህ። ለምሳሌ ሁሉም ሙስና የሚበላበት መስሪያ ቤት ውስጥ ብትቀጠርን እኔ ሙስና አልበላም ብትል አንደኛ የመጀመሪያ ትነጠላለህ፣ ሁለተኛ ሊጠቁም ይችላል ተብለህ በክፉ አይን ነው የምትታየው እና በተቻላቸው መጠን ከመካከል ሊያስወጡ ከዛ ነገር ሊያስወግዱ ምናምን ነው የሚፈልጉት ማለት ነው እና እንደዛ ነው እንደነ ናቡቴ ነው የምትሆነው ማለት ነው። እንደነ ናቡቴ ነው የምትሆነው ማለት ነው እና የራሱ የሆኑ ብዙ ቻሌንጆች አሉት። ግን ምንድነው ከመሸሽ የሚቻልህን የጽድቅ ጠብታ የብርሃን ፍንጣቂ እዛ ጨለማ ላይ ማሳረፍ በጣም የተሻለ ነው ብዬ እኔ ክርስቲያን ሆነው በህግ የሚያገለግሉ ሰዎችን አበረታታለሁ። በህግ ሙያ ማለት ነው። ሰዎች ላይ ፈርድ ታውቃለህ? ዳኛ ሆነ ዳኛ ስትሆን አትፍረድ ይፈረድብሃል ነው አይደል? አሁን ኖርማል ሰው ዳኛ ስትሆን ደግሞ ካልፈረድክ ይፈረድብሃል። ስለዚህ በትክክል አለመፍረድ ያስፈርዳል፣ እንዲፈረድብህ ያደርጋል እና ይሄን ሂደት የሚያየው ማን ነው? ለምሳሌ አንተ ዳኛ ነህ፣ የመጨረሻውን ነገር ነው የምትወስነው። ኃላፊነቱ ዳኛዎች ላይ ስለሆነ በአብዛኛው ውሳኔ ከወሰኑ በኋላ ያ ውሳኔ ልክ ነው ልክ አይደለም የሚላቸው ማን ነው? እንግዲህ ምንድነው የራሱ ሂደቶች አሉት። የመጀመሪያው ነገር እንግዲህ ወንጀል ኬዝ ላይ ምናምን ከሆነ 3 ዳኛ ነው የምትሆነው ምናምን። አብላጫው ድምጽ ነው የሚወሰነው። የመሃል ዳኛ የበለጠ ድምጽ አለው ምናምን ተወስናል። አንተ ልክ ነው በማስረጃ የተልክ ነው ያልከውን ነገር ማለት ልክ ነው ካልተባለ ደግሞ ወደ ከፍተኛ ፍርድ ቤት ይግባኝ ይባል ነገር አለ። ወደ ይግባኝ ትሄዳለህ። ይግባኙም ልክ አይደለም ብለህ ካሰብክ ሰበር መሄድ ትችላለህ። ይግባኝ አይደለም ሰበር ግን የህግ ጉዳይ ጥሰት ተፈጽሞብኛል ካልክ ቤዚክ ኤረር ኦፍ ሎ ከተፈጸመ ወደ ሰበር ድረስ መሄድ ትችላለህ ማለት ነውና ከዛም የፌዴሬሽን ምክር ቤት የህገ መንግስት አጣሪ ጉባኤ አለ። የሰበር ውሳኔን ሁሉ ላይ መሻር መብት አለው። ባይዘው ሰዎች የማያውቁት ነገር ምንድነው? የህገ መንግስት አጣሪ ጉባኤ ይባላል ፌዴሬሽን ምክር ቤት ውስጥ ያለ የሰበርን ውሳኔ የመቀየር ሁሉ መብት አለው እና እስከዛ ድረስ ብዙ ስቴፖችን ሄደ እንግዲህ ፍትህ ለማረጋገጥ ትሞክራለህ። ትክክለኛ እንደው ፍትህ ስፍን ያለበት ሀገር ይገኛል ማለት ዘበት ነው። በጣም ፍትህ አለባት የምትባለው አሁን አሜሪካ ነች። ግን ሰው ያለ ወንጀሉ ስንት ዓመት ታሰራል፣ በጣም ብዙ ነገር ይሆናል ምናምን ማለት ነውና ፍትህ ሙሉ ሊረጋገጥ አይችልም። ግን አንተ በአንተ አስተሳሰብ መረጃውን አይተህ በትክክለኛ ህሊና
ልክ የመሰለህን ትፈርዳለህ ማለት ነው። እንደዚህ አይነት ነገሮች ነው ነገሩ ያለው። ምናልባት በእኔ በኩል ጨርሻለሁ። ሰይፍሻ አንተ ማጠቃለያ ሀሳብ ካለ እሱን እናንሳና ያላነሳ ነው ካለ እንጨርስ። እኔ እንግዲህ መንግስትን ፍሩ፣ ህግን አክብሩ፣ ለጽድቅ ኑሩ ነው። ህግ ከጽድቅ በታች ሲሆን አክብሩ፣ ለመንግስትም ተገዙ። ህግን ማወቅ በጣም ጠቃሚ ነው። ንቁ መሆን በጣም አስፈላጊ ነው። ግን ከሁሉም ነገር በላይ የሚገዛን ጌታችን ነው። መንፈሳዊነት ነው። ሰው ባይ ዲፎልት ለመንፈሳዊነት ከተገዛ፣ ለክርስቶስ ከተገዛ ጥሩ ክርስቲያን ከሆነ ጥሩ ዜጋ አለመሆን አይችልም። ጥሩ ክርስቲያን ጥሩ ዜጋ አለመሆን አይችልም። ስለዚህ አሁን ጥሩ ክርስቲያን ብዙ ወንጀል ላይም ራሱ ላይገኝ ይችላል። አይገኝም እንጂ ሞስት ፕሮባብሊ አይገኝም። ልክ ክርስቶስን እየመሰለ ከሄደ ማለት ነው። ኢየሱስ የቄሳርን መንግስት ላይቀበል ይችላል፣ ግን ግብር ከፍሏል ለዛ። ስለዚህ በአግባቡ መንግስታዊ የዜግነት ግዴታችንን እንድንወጣ፣ ለመንፈሳዊነት እንድንገዛ፣ ጌታችንን በምድር እንድናከብር ነው የመጨረሻ መልእክቴ። አንተ ደግሞ በጣም ነው ደስ የምትለው እና አመሰግናለሁ ስለጋበዝክ። በጣም አመሰግናለሁ ሰይፍሻ። እምልህ ጥሩ ነገር አለህ። በተለይ ከዚህ ከህጉም ከመንፈሳዊ አገልግሎቱም ጋር እየሰራ ስለሆነ በጣም ደስ ይለኛል። በጣም አመሰግናለሁ እንግዲህ ስለሰጠኸኝ። እግዚአብሔር ይባርክልኝ። አሜን። አመሰግናለሁ። ተመልካቾቻችን ህግን በተመለከተ ነው እንግዲህ ከወንድም ሰይፈ ጋር የተነጋገር ነው። እንግዲህ የየራሳችን ሀሳብ ይኖርናል ፕሮግራሙን ተከታትለን። ነገር ግን መገዛት በሚገባን መንገድ እንድንገዛ ይህንን መልእክት ነው ያስተላለፍነው። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ዳንኤል ተስፋ ብሬያችሁ ቆይቻለሁ። የካሜራ ባለሙያዎችን፣ ኤዲተሮችን እጅግ አድርጌ አመሰግናለሁ። የጂኤምኤም ቲቪ ፕሮግራሞች ይቀጥላሉ፣ እንድትከታተሉ ጋብዛለሁ። ሰላሙ ነው።